የስድስት ወር እንቆቅልሽ። ከግርማ ፈይሳ። ሐሙስ ሌሊቱን ገስግሼ አርብ ሲነጋጋ መለሳለሁ ነበር የበልሁ ሐሳብ። ማሰብ አይቀርምና ሌሊቱን በጠፍ ጨረቃ ሽንጡን ገትሮ ሊወዘውዘው ነበር። እንዲህ ሽንጡን ተወግቶ ሊቀር ሰው ካሰበው እግዚአብሔር ያሰበው ይባል የለ። እንዲያ ደሙን ሲያዘራ አድሮ አለመሞቱም የትንግርት ነው። አዎ ትንግርት። ገና ከማለዳው ነጋ አልነጋ ብሎ ተነስቶ ከዳሪ ሲመለስ ቡልኮውን ተከናንቦ ማምሻዬን አርብ ገበያ ተሸኝቼ ነው ማድረው ብሎ ለባለቤቱ ሲነግራት ክፉኛ ደነገጠች። ምንም ሳትናገር ወደ ማጀት ገባችና ሌሊት ሲያቃዣት የነበረውን አሰቃቂ ህልም እያሰላሰለች ከበልሁ ድንገተኛ ውሳኔ ጋር ለማዛመድ ሞከረች። ምን ታድርግ? ከተጋቡ መንፈቅ እንኳን ሳይሞላ አንድ ነገር ቢሆን የአዳሜ ቡና መጠጫ መሆኗም አይደል? ህይወትችን ገፊ መባል የሚዘገንን ሐሳብ ነውና ሁሉንም ጣጥላ በጣም ቢጤ ጨስ አድርጋ ድጋሚ ውሃ ልትቀዳ እንስራዋን አነገተችና ወንዝ ወረደች። ብዙም አልራቀች። የኖረ ድንጋይ ቀኝ አውራ ጣቷን መንግሎ ተዋት። አንዳንዱ ቀን ሰይጣናም ነውቴ አለች በተበሳጨ ሆዷ። የቀኝ እግር እንቅፋት ሚልኪው ደህና እንዳይደለ ገነገነችና ማዶ ለሚታየው ለሚካኤል ታቦት የብር ግምጃ ለሰፈሯ አድባር ጦሳቸውን ይዛ እንድትሄድ ከልብ ተማጸነች። በፍርሃት የራደችው ግን ከወንዝ ተመልሳ የነበራትን ርጋፊ ቡና ብታፈላ ምንም ሳይነካው የቡናው ጀበና እጇ ላይ ፍርስ ያለ ጊዜ ነበር። ወደ ረፋዱ ላይ በልሁ ደጅ ለደጅ እያለ ዋልተዋት ሱሪውን ሲያበጃጃየችና ጠጋ ብላ ይሰሙኛል አለችው። አንተ ልበል አንቱ ስትል በልቧ ስታጉላላ የነበረው ሁሉ ቀረና አንቱ አለችው ቢጨንቃት። ይስሙኝ አንቱን ነው ስትል ሰምቶ እንዳልሰማ ወይም ሰምቶ እንደተጠራጠረ ሰው የአይኖቹን ሽፋል ከፍ አድርጎ ባል በሚስቱ ላይ ባለው ስልጣናዊ አስተያየት ተመለከታት። እባክሁን የዛሬው መንገድ ይቅርቡህ፣ ማምሻዬን ወደ አርብ ገበያ እነሳለሁ ያሉት ይቅርና ሌላ ቀን ይሄዱ አለችው መሬት እያየች። ምን ነው? ለምንድን ነው የምቀረው? ሲመሽ ጅብ እንዳይበላኝ ነው አለና ማሾፍ ቀይጦ ጠየቃት። ጥያቄው ያልታሰበ ዱብዳ ነበርና አይ ሲመሽ እኔን ያመኛል አለችው። የዋህ አቀራረብ ሆነ እንጂ ሐሳቧ ለሷ ሲል እንዲቀር ለማድረግ ነበር። በልሁ ሲመሽ ያመኛልን ሲሰማ ከዚያ በፊት ስቆ የማያውቀውን ያህል ተንከተከተ። ብለሽ ሲመችሽ ሆነ የምትታመሚው አለና ተሳለቀ። የበልሁ ፍቅር መግለጫ መንገድ በባለቤቱ በተካበሽ ድክመት መሳለቅ ነበር። አንድ ጥያቄ ጠይቃትና ያልሆነ ነገር የመለሰችለት እንደሆነ ሲሳይ ያገኘ ማለት ነው። ቀኑን ሙሉ ያንን ሲያነሳ ሲያገላብጥ መዋል ነው። አንዳንዴ ትክት ሲላት ሞኝ ያገኘው ፈሊጥ ውሻ ያገኘው ሊጥ ብላ ትተርትበታለች። እውነትም በልሁ ሞኝ አይሉት ብልጥ አጓጉል ጠባይ ያለው ሰው ነው። ተካበችን ካገባት ካለፉት ከ6 ወራት ጀምሮና ከዚያ በፊት ማንነቱን አንስቶ የልቡን አውርቶ አያውቅም። እንዲሁ አባወራ መሆን የአባወራነት አየር መተንፈስ ያበዛል። ጀንበር ዘቅዘቅ ስትል ጋቢውን አፍንጫው ላይ አጣፍቶ ከምድራፉ ላይ ካለ መደብ ላይ እግሩን አመሳቅሎ ጉብ ነው። የሚናገረው እንኳን የመንደር ውሻ ዘው ሲል ሲያይ ወይም ከብቶች ከአጥር ውጪ ሊወጡ ሲሆን ብቻ ነው። በልሁ ለተካበች ከቀን ወደ ቀን ፍቺው የማይታወቅ እንቆቅልሽ እየሆነባት ሄደ። እሱን ከመንገድ ለማስቀረት ያደረገችው ሙከራ በሙሉ ልብ ያልነበረውም ለዚሁ ነው። እኔ ዛሬ ደስ አላለኝም፣ ሌሊትም አቃሽቶኛል፣ የጀበናው መሰበርም እያለች ስታቅማማ ነገሩ ገባውና መንገድ ሳስብ ፈሪ ሳትበይብኝ ይልቅ ጭብጦ ቢጤ ብትሰሪልኝ እንዴት ባማረብሽ አለና ጮኸባት። ሁለተኛም አልተነፈሰች።
ወዲያውም ወደ ማጀቷ ስትጣደፍ የገባች ቀን ለምሳ ነው ብቅ ያለች። በልሁም ቢሆን በሚስቱ በተካበች ፊት ነው እንጂ በልቡ ወንድነቱን አንሶ አግኝቶታል። ከመቼውም ጊዜ ይልቅ ፍርሃት ገብቶታል። ለወትሮ እንኳን የ2 ቀን መንገድ ይቅርና የሳምንትም ቢሆን ደንታ አልነበረውም። ዛሬ ግን ቅዠቱም ሚልኪውም ምኑም ምናምኑም ተባብሮ የበልሁን ልብ አገኘው። ከአያቴ የወረስኩት ነው የሚለውን ሀዲድ ብረት የሆነ ረጅም ካራ ምላጭ እስኪሆን ሲስለው ውሏል። ከነበሩት በርከት ያሉ ዱላዎች መካከል ጭንቅላት ያላት አጭሯን የወይራ ዱላ መርጧል። አጭር ምንሽር መሆኑ ነው። ልቡን ለማባበልም እንደሆነ እንጃ ክራሩን አውጥቶ ወኔ የሚቀሰቅሱ ምቶችን ሲጋረፍ አመሸ። ዘመቻ እንጂ ገበያ ለመሄድ የተነሳ አይመስልም ነበር። ተካበችም ብትሆን በአፏ አውጥታ አትናገረው እንጂ መተዳደሪያ ንግድ ነው ያላት ባለቤቷ የነጋዴነት ሙያው ሆነ መልኩ ከምኑ ላይ ነው እያለች መገረሙ አልቀረም። ነጋዴ ሲባል የተለየ መልክና ሁኔታ ያለው ይመስላት ነበር። አዎ ንግድ ነውና ከዚህስ የበለጠ ምን ንግድ ተገኝቶ? ጥቂት ስንቅ ቢጤ በስልቻ አንጠልጥሎ ሲመሽ መንገድ መግባት፣ 2-3 ቀን ውሎ አድሮ ብር በቁና አፍሶ መግባት፣ በማሰሮ እየመረጉ መሬት ቆፍሮ ብሩን መቅበር። ከዚህ የበለጠ ንግድ ተካበች አይታ ብቻ ሳይሆን አስባውም አልማውም አታውቅም። እሷ የማታውቀው ነገር ቢኖር ምን ነገር እንደሚሸጥ እንደሚለወጥ ነበር። ይህም ብዙ አልቆየ። ንግዱ ምን እንደሆነ ተረዳችሁ። በልሁ ሲሆን አርብ ማታውኑ አለበለዚያም ቅዳሜና እሁድ ተመላሽ ነኝ ብሎ ተናግሮ ነበር። 3ቱንም ቀን ድምፁ ጠፋ። በ4ኛው ቀን ሰኞ ረፋድ ላይ 2 ጎበዞች በቅሎ እንደጫኑ መጡና በሯን ቆልፋ ጎረቤት አደራ ብላ እንድትከተላቸው አስጠነቀቋት። ክፉኛ ደነገጠች። ምንም ምርጫ ስላልነበራት ነጠላዋን ጎትታ ተከትላ ወደ አውራጃው አመራች። የሰፈሩ ሴቶች ከንፈራቸውን እየመጠጡ ሲሸኟት የሆነ ነገር እንዳለ ገመተች። ለመጠየቅ ደግሞ አልፈለገችም። እንዳይደርስ የለም የአውራጃው ዋና ከተማ እንደደረሰች በቀጥታ ወደ ፍርድ ቤት ወሰዳት። ብዙ ሕዝብ ተሰብስቧል። የበልሁ ምርመራ በመጣራት ላይ ነበር። ተካበች የሆነውን ለማወቅ ጊዜ አልፈጀባትም። ከበር የነበሩ ሰዎች እየተጠቃቀሱባት ሚስቱ ይቺ ናት በምን ፈረደባት ሲሉ ጆሮዋ ጥልቅ አለ። አንዱ ለወሬ እንግዳ የነበረ የማን ሚስት ናት ብሎ ሲጠይቅ ትላንት ማታ የአቶ አውግቸውን ከብቶች ሲነዳ ሽንጡን በጦር የወደወዱበት በልሁ የሚሉት አገር ያሸነፈ ሌባ ነዋ ብለው ሲመልሱ የ6 ወር እንቆቅልሽ ሚስጥሩ ገባት።